ያለ ቅዱሳን ቤተክርስቲያን አለች ተብሎ ራሱ መጠራት አይቻልም። ቅዱሳን የሚባሉት እነማን ናቸው? ቅዱሳን የማይታሰቡበት ቤተ እምነት ቤተ ጣዖት እንጂ ቤተክርስቲያን ሊሆን አይችልም። ቅዱስ መጽሐፍ ተብሎ የተጠራ የዓለማውያን መጽሐፍ የለም። ቅድስና ምንድን ነው? ያለ ቅዱሳን እግዚአብሔርን ማወቅ አይቻልም። የሀገር አርበኞች ታሪክ ለኋለኛው አርበኛ አስፈላጊ ከሆነ ወይም የቅዱሳኑ ማዕርጋት ምን አይነት ናቸው? እስኪ ያደርገው ነገረ ቅዱሳንን በቅበት አይምሮ እይታ ነው። ነገረ ቅዱሳን ሁለተኛ ደግሞ ቅዱሳን ተብሎ የሚጠሩት እነማን ናቸው? ሶስተኛው ደግሞ ቅዱሳን የሚባሉት ምን ያደረጉ ወይም ማዕርጋታቸው ምንድን ነው? የቅዱሳን ማዕርግ ምንድን ነው? እንዴት ነው ማዕርግ ከፍ ለማለት እንዴት ነው? በምን ከምን ተነስተው የሄዱ ናቸው የሚለውን አራተኛው ደግሞ ኢትዮጵያውያን ቅዱሳንን በተመለከተ ነው። ስለዚህ የመጀመሪያ ምን አልኳችሁ? ቅድስና ምንድን ነው የሚለውን ትርጉም እናውቃለን። ሁለተኛ ቅዱሳን የሚባሉት እነማን ናቸው የሚለውን እንለያለን። ሶስተኛ ማዕርጋተ ቅዱሳን ወይም የቅዱሳኑ ማዕርጋት ምን አይነት ናቸው እስኪ እንወቃቸው። ካላወቅናቸው ለመኖርም አንከጅልምና እንድንናፍቅ ማለት ነው። ማዕርጋታቸውን እናያለን ማለት ነው። አራተኛውና የመጨረሻው ግን የሚሆነው ኢትዮጵያውያን ቅዱሳን የሚለውና እኛ ደግሞ በዚህ ዘመን ያለን ሰዎች ቅድስናን ከእግዚአብሔር ለማግኘት የምናደርጋቸው ጥረቶች አሉ የሉ የሚለውን ኢትዮጵያውያን ቅዱሳን ካለው ጋር አብረን እናስኬዳለን ማለት ነው። ስለ ቃሉ አምላካችን የተመሰገነ ይሁን። እንግዲህ ነገረ ቅዱሳን ጥልቅ ትምህርት ነው። በቤተ ክርስቲያን ትልቅ ቦታ የያዘ ያለ ቅዱሳን ቤተክርስቲያን አለች ተብሎ ራሱ መጠራት አይቻልም። ምክንያቱም ቅዱሳን ከሌሉ ቤተክርስቲያን የምትባለው ምን ልትሰራ ትችላለች? ቅዱሳን የምታፈልቃቸው የምትወልዳቸው ቅዱሳን ማለት ቤተክርስቲያን የምትወልዳቸው ቅዱሳን እንዳሉ ካላመነች ራሷ ቤተክርስቲያን መካን እንደሆነች እየመሰከረች ነው ማለት ነው። ስለዚህ ቅዱሳን ማለት በቤተክርስቲያን ትልቅ ቦታ ያላቸው ናቸው። እግዚአብሔርን ራሱን ለማወቅ የምንችለው በቅዱሳን በኩል ነው። ያለ ቅዱሳን እግዚአብሔርን ማወቅ አይቻልም። ምክንያቱም መጽሐፍ ቅዱስ አለ ካላችሁ መጽሐፍ ቅዱስን የጻፉ ደግሞ ቅዱሳን አሉ እያላችሁ ነው ማለት ነው በሌላ አነጋገር። ስለዚህ ቅዱሳን ያልጻፉት መጽሐፍ የለም። መጽሐፍ ቅዱስ የሚባለው ራሱ በቅዱሳን ስለተጻፈ ነው። ሌላው መጽሐፍ ቅዱስ የሚባለው ራሱ ቅዱሳን ታሪካቸው ስለተዘገበ ነው። የቅዱሳን ታሪክ ስለተዘገበ ነው። ሌላው የሚሰሙትን ሁሉ የሚቀድስ የሚያደርጉትን የሚኖሩትን ሁሉ የሚቀድስ ስለሆነ ነው መጽሐፍ ቅዱስ የሚባለው፣ ሌላ አይደለም። መጽሐፍ ቅዱስ ከዓለም መጻሕፍት የተለየ የሆነው እኮ የቅዱሳን ታሪክ ስለሚገኝበት ነው። ሌሎች የዓለም ፈላስፎች የጻፏቸው በርካታ መጻሕፍት አሏቸው፣ በርካታ ማስጠኛ ማንዋሎች አሏቸው። ነገር ግን ቅዱሳን አይባሉ መጻሕፍቶቻቸው። ቅዱስ መጽሐፍ ተብሎ የተጠራ የዓለማውያን መጽሐፍ የለም። ለምንድን ነው እንደዛ የሆነው? በውስጡ የቅዱሳን ታሪክ ስለማይገኝበት የሚሰሙትንም የሆነ የዓለም እውቀት ሊሰጥ ይችላል እንጂ ከእግዚአብሔር ጋር የሚያገናኝ ቅዱስ መንፈስ የሚያሳድር አይደለምና ነው። ስለዚህ መጽሐፍ ቅዱስ እንዳለ የሚያምን ሰው ቅዱሳን እንዳሉ አለማመን አይችልም። መጽሐፍ ቅዱስ እውነተኛ የእግዚአብሔር እስትንፋስ ያለበት ነው ብሎ የሚቀበል ሁሉ ቅዱሳንን የእግዚአብሔር ማደሪያዎች ናቸው ብሎ መቀበል ግዴታው ይሆንበታል ማለት ነው። ለዚህ ማስተዋል ያስፈልጋል እና ቅዱሳን ስማቸው የማይጠራበት ቅዱሳን የማይታሰቡበት ቤተ እምነት ቤተ ጣዖት እንጂ ቤተ ክርስቲያን ሊሆን አይችልም። ግልጽ በሆነ ቋንቋ መነጋገር አይደለም። ቅዱሳን የማይጠሩበት ቤተ እምነት ቤተ ጣዖት እንጂ ቤተ እምነት አይባልም። ምክንያቱም እግዚአብሔርን አምነው ለቅድስና በቅተው ያለፉ ቅዱሳንን ማጣጣል የአማኝነት መስፈርት አይደለም። የንፉቅነት የከሃዲነት መስፈርት ግን ይሆናል። ለዛ ቤተክርስቲያናችን ሁልጊዜ ስለ ቅዱሳን ለማስተማር የምትገደደው። የቅዱሳን ታሪክ ለእኛስ ምን ጥቅም ሊሰጥ ይችላል? ስለነሱ እንድንማር የተፈለገው ምንድነው ከተባለ የነሱ ታሪክ ለኛ ኃይል ይሆናል። የሀገር አርበኞች ታሪክ ለኋለኛው አርበኛ አስፈላጊ ከሆነ በቤተ ክርስቲያን ያለፉ አርበኞች ደግሞ ቅዱሳን ስለሆኑ የነሱ ታሪክ ለኛ ይጠቅማል ማለት ነው። የሚጠቅመን አንደኛ ዕውቀት በመሆን ነው።
ለካ እንዲህ ሙሉ እግዚአብሔር ማገልገል ይቻላል ብለን እውቀት እንድንወስድ። ሁለተኛ ጥብዓት እንዲኖረን ያደርጋል። ለካ እንዲህ ብለው ጨክኖ ነው እምነትን ማስተላለፍ የሚቻለው እንድንል። ሶስተኛ እምነት ለካ እንዲህ ብለው አምኖ ነው ያለፉት አባቶቻችን እናቶቻችን እንድንል ያደርጋል። አራተኛ ደግሞ ቃል ኪዳን ያለበት ስለሆነም ነው። ገድላቸውን ታሪካቸውን የሰማ በረከት እንዳለው በመጽሐፍ ተነግሮናል። እና በጥቅሉ እኛም ለቅድስና እንድንነሳሳ የሚያደርግ ነው ማለት ነው። የእነሱን ታሪክ መማራችን ጠቀሜታው ስለነሱ መስማታችን፣ ስለ ቅድስና መማራችን እኛም ጉዟችን ወደ ቅድስና እንጂ ወደ ርኩሰት አይደለምና ነው። ያመንነው ለቅድስና ስለሆነ ያመንነው የተጠራ ነው ራሱ ለቅድስና ነው። ራሳችንን የምንረክሰው እግዚአብሔር እኮ የሚጠብቀን እኮ እንድንቀደስ ነው። ታውቃላችሁ? እግዚአብሔር እኮ እንዲሁ አምነን እንድናልፍ አይደለም ይፈልጋል፣ እንድንቀደስ እኮ ይፈልጋል። ቅዱሳን እንድንሆን እግዚአብሔር ይፈልጋል። ሁሌ ጥማቱ ነው። እግዚአብሔር ምንድነው የሚጠማ ካላችሁ፣ ክርስቲያን በሙሉ እንዲቀደስ ይጠማል፣ ይፈልጋል። እሱን ፈልገው ወደሱ የቀረቡት ሁሉ እንዲቀደሱ እንጂ እንዳይረክሱ ደግሞ አስቀምጧል። እና እኛም ቅድስና እንድንጎናጸፍ ስለሚረዳ ነው ማለት ነው። እንግዲህ ነገረ ቅዱሳን ከማየት በፊት ቅድስና ምንድን ነው እንደ መግቢያ ይሄን ካል ቤተክርስቲያናችንን የቅዱሳን ሁሉ ህብረት ናት ካል በቃ ወደ ቅዱሳኑ ሙላት መድረስ እንዳለብን ነው የተነገረን አይደል? ይሄን ነው እኛም ይዘን እንድንጓዝ የምንታገለው። ሌላ ምን ትርፍ አለው ክርስቲያን? ወደ ቅድስና ማደግ እኮ ነው ትርፉ። ነጋዴ ምን ይፈልጋል? ገበሬስ ምን ይፈልጋል? መንግስት ሰራተኛስ ቢሮ ላይ ቁጭ ብሎ የሚውለው ወሩ ሲደርስ ምን ፈልጎ ነው? የሆነ ነገር ይፈልጋል አይደል? እኛም ክርስቲያን የሆንበት ምክንያት አለ። ዝም ብለን ለተራ ነገር አላመንነውም ክርስቶስን። ሞትን ቢመጣ ለመቀበል ስናምን ትልቅ ምስጢር አለ ማለት ነው። እንደዛ ከሆነ እንደ ቅድስና ምንድን ነው? ቅድስና ምንድን ነው? እስኪ እናንተ አስቡ። ቅድስና ምንድን ነው? እንግዲህ በተለያየ ሰንበት በግቢ ጉባኤ ወዘተ ትማራላችሁ። ቅድስና ምንድን ነው ብላችሁ ታስባላችሁ? ስንት አይነት ቅድስና አለ? ግልጽ በሆነ ቀለል ባለው ቋንቋ ነው የምንማረው። በደንብ ራሳችሁን አዘጋጁ። ቅድስና ማለት መለየት አንድ፣ መንጻት ሁለት፣ መክበር ሶስት፣ መመስገን ምስጋና። እንደዚህ ትርጉሞችን ነጠላ ትርጉሞችን ይሰጠናል። መለየት፣ መንጻት፣ ክብር፣ ምስጋና ኒን ሁሉ የያዘ ነው። ቀደሰ፣ ለየ፣ አከበረ፣ ነጻ፣ መሰገነ ስለሆነ ማለት ነው። እሺ ልብ በሉ። መለየት፣ መንጻት፣ መክበር፣ ምስጋና ወይም መመስገን። ቅድስና ማለት በጥሬ ትርጉም ይሄን ይመስላል። ስንት አይነት ቅድስና አለ የሚለው ደግሞ ሁለት አይነት ቅድስና አለ። ምን ማለት ነው ሁለት አይነት ቅድስና ማለት? እንዴት? ቅድስና ሲባል አንደኛው የፈጣሪ ቅድስና ነው፣ ሁለተኛው ደግሞ የፍጡራን ቅድስና ነው። ለይቶ ማወቅ ማቀላቀል አያስፈልግም። የፈጣሪ ቅድስና የፍጡራን ቅድስና ተብሎ ይከፈላል። የፈጣሪ ቅድስና ምን ይመስላችኋል? የፍጡራን ቅድስናስ ምን ይመስላችኋል? የፈጣሪ ቅድስና ማለት ወሰን፣ ገደብ፣ ጊዜ ገደብ፣ ወሰን ደንበር የለሽ የሆነ ስጦታ ያልሆነ በገድ በመከራ አግኝቷል የማይባል ከሱ በላይ ሌላ ሰጭ ኑሮ ከገሌን ያገኘው የማይባል የባህሪው ቅድስና ይባላል። የፈጣሪ ቅድስና የባህሪው ማለት የራሱ የሆነ የማይነሳ የማይነጠቅ ከሌላ ያላገኘው የራሱ ብቻ። ይህንንም ደግሞ ተጋድሎ መከራ ተቀብሎ እንዲህ አድርጎ አግኝቶ ነው የማይባል ጥንቱን ወይም በሐልዎቱ ሁሉ ቅዱስ የሆነውን የእግዚአብሔር ቅድስና መናገራችን ነው ቅድስና።
ሲባል የእግዚአብሔርን ቅድስና ስታስቡ ሌላ ሰጭ እንዳትፈልጉ፣ አይምሯችሁም እንዳይወጣጠር ተጠንቀቁ። የእግዚአብሔርን ቅድስና ስታስቡ የሚነጠቅ እንዳይመስላችሁ አይምሯችሁን ጠብቁ። የእግዚአብሔርን ቅድስና ስታስቡ ቀለል አድርጋችሁ እንደ ተራ ነገር እንዳታስቡ ተጠንቀቁ። የእግዚአብሔርን ቅድስና ስታስቡ ለሌሎች የሚትረፈረፍ ኃይል ያለው ቅድስና እንጂ እንዲሁ የሚያልቅ የሚጠፋ የሚያንስ የሚጎድል አድርጋችሁ እንዳታስቡ ተጠንቀቁ። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ፣ ምስጋናው ከራሱ ነው ውዳሴው የራሱ ነው ይለዋል። ሁሉም ከራሱ የሆነለት አምላክ ስለሆነ የእግዚአብሔርን ቅድስና ስታስቡ ልክ አሁን ሶላርና ፀሐይ ላይ ያለን ንጽጽር ሊያሳይ የሚችል ይሆናል። አሁን ፀሐይ ብርሃን የሚሰጠው ሶላሩ አይደለም ለፀሐይ የሚሰጠው እግዚአብሔርም እኛ በምናውቀው ፀሐይ ምሳሌ ተናገርኩ እንጂ ከፀሐይ በላይ ብርሃናዊው እሱ ነው። ለፀሐይ ብርሃንን የሰጠ ለሁሉም ፍጥረት የሚያስፈልገውን ነገር ያደራጀ የሰጠ እግዚአብሔር ነው። ስለዚህ ቅድስናው በዚህ መለስ አይባልም፣ በዚህ ተጀምሯል አይባልም፣ በዚህ ያልቃል አይባልም፣ ይሄን ይመስላል አይባልም፣ እንዲህ ነው አይባልም። ምሳሌ የሌለው አምሳያ የማይገኝለት ፍጹም ሙላት የራሱ የሆነ የማይነጠቅ ስጦታ ያልሆነ ስለሆነ ማለት ነው። ይሄ እግዚአብሔር ቅድስና ይባላል። የምን ተብሎ ሲጠራ የባህሪ ተብሎ ይተረጎማል። ባህሪ ማለት ለእግዚአብሔር የሚነገረው በመላእክትም ሆነ በሰዎች አእምሮና ሕሊና የማይደረስበት ምጡቅነት ነው ባህሪ ማለት። ስለዚህ ከራሱ የሆነውን ሁሉ ለሱ የምንናገረው የባህሪው ብለን እናገርበታለን። የባህሪው ብለን እናገርበታለን። ይሄ ንግግር የባህሪ ነው ከተባለ እያንዳንዳችሁ አእምሯችሁን መስደድ ያለባችሁ ወዴት ነው ማለት ነው? መነሻ መድረሻ ወደሌለ ወደ እግዚአብሔራዊ ኃይል፣ ወደ እግዚአብሔራዊ ቅድስና፣ ወደ እግዚአብሔራዊ ጸጋ ተወስዱታላችሁ ነው። እግዚአብሔር ጸጋን ሰጭ ነው። ስለዚህ የባህሪ ቅድስና ይባላል። የእግዚአብሔር ገደብ ቁጥር ወሰን ግን አይሰጠውም። አሁን ተጠንቀቁ። አይምሮ ግድ ብሎ የሆነ ነገር እንዳይፈልግ ማለት ነው። ምክንያቱም ቅበታ አይምሮ የምንለው አይምሮአችን ከፍ ባሉ ጉዳዮችም ሂዶ እንዳይዋጀቅ ዝቅ አድርጎ እንዳይመለከት ነው። እንደገና በዚህ ዓለም ባለ ዝቅ ባለው ነገርም ላይ ደግሞ ራሱ እንዳያታልል ጭምር ጥበቃ ስለሚደረግ ነው። ስለዚህ የእግዚአብሔር ቅድስና የምን ቅድስና ይባላል? የምን የባህሪ ስንል ሰጪ ያለው ማለት ነው። ስጦታ ነው። ገደብ አለው። ወሰን ደንበር አለው። ወሰን አልባ ለሆነው ቅድስናው ምስጋና ይገባል። ወሰን የለሽ ምስጋና፣ ወሰን የለሽ ቅድስና። አያችሁ፣ ምስጋናው ከራሱ ነው። አሁን እግዚአብሔርን ማንም ቀድሶ ሊጨምርለት የሚችል ቅድስና የለም። ማንም አሁን ቅዳሴ የሚባል ብንገባ እግዚአብሔርን አይደለም የምንቀድሰው እኛ ራሳችን ለመቀደስ ነው፣ ከሱ ቅድስና ለመሳተፍ ነው። ትግሉ ይሄ ነው እንጂ ለእግዚአብሔር ምንም የሚጨመርለት እንደሌለ አይምሯችን ሊያውቅ ይገባል። ይሄ ቅድስናው የባህሪው ነው እንላለን። ሁለተኛ ቅድስና የፍጡራን ቅድስና ነው።